ሰላም ሰላም ውዶችዬ፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? ሰላም ናችሁ? ያለውን እግዚአብሔር ይመስገን። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቴዲ ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? ሁላችሁም ይሳለ ተጣጣራችሁ ሰላም 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 ብያለሁ ውዶችዬ። እንግዲህ ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ ውዶችዬ። ላይክ ሰብስክራይብ ሼር እያደረጋችሁ አሁንም አበረታቱኝ እና እንግዲህ ዛሬ ረመዳን ጾም እንደመግባቱ ሁላችሁንም ለሙስሊም እህት ወንድሞቼ ሁላችሁንም ረመዳን ከሪም ብያችኋለሁኝ ማለት ነው። ረመዳን ከሪም ነው፣ ረመዳን ሙባረክ ይባላል ማለት ነው። እንግዲህ አጠን ባለ ጾመኛ እንደመሆናቸው ቀለል ያለ ሰላጣ ነው ማለት ነው። እሱ ምንድነው? እዚህ ጋር ቲማቲም አለኝ ያውና እዚህ ጋር ደግሞ ያው የሰላጣ ቅጠል ካስ አለኝ። እዚህ ጋር ደግሞ ምን አለኝ? ኪያር አለኝ። እዚህ ጋር ደግሞ ቀይ ስር አለኝ። ይሄ ደግሞ አቮካዶ ነው። እዚህ ጋር ደግሞ እንትን አፕል አለኝ ማለት ነው። አፕል አለኝ እና እዚህ ጋር ደግሞ ጃዘር አለኝ። እሱም እንግዲህ ምንድነው? ካሮት ነው። እዚህ ጋር ደግሞ ምንድነው? የተቀቀለ በቆሎ አለኝ ማለት ነው። እና ውዶችዬ እንዴት ናችሁ? በተረፈ ሰላም ናችሁ ወይ? እንግዲህ እህቶቼ በርታ 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 በሉ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ደግሞ ላይክ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝም ከልብ አመሰግናለሁ ማለት ነው። እንግዲህ ይህን በሚመስል መልኩ ያው አዘጋጅተነዋል። በጣም ቀለልም ያለ ነው። እንግዲህ ስከትፍም ያላሳየኋችሁ አንድ እጅ ስለሆንኩ ነው። ሳወጣም ያላሳየኋችሁ ያው ስለቸኮልኩ ነው ማለት ነው። ይቅርታ እላለሁኝ። እንግዲህ ያው እነኝን ከነገርኳችሁ እናንተም እነኝን አቀነባብሮ መስራት መክተፍ አያስቸግራችሁም ማለት ነው የኔ ወዶች እና በተረፈ ሰላማችሁ ይብዛልኝ። እንግዲህ ያው ቀስ እያለን እንግዲህ ያው በሂደት እንሰራለን ማለት ነው የኔ ወዶች። ያው እንግዲህ ይሄ አፕል ያልኳችሁ ያው በአረብኛ ተፋሃ ይሉታል። ተፋሃ ነው የሚሉት ማለት ነው። እንግዲህ ያው እቃችንን ያውና አዘጋጅተናል ማለት ነው። የሰላጣ እቃችንን እንግዲህ ያው አንድ ላይ ሲጨምሩ ያው ይቀላቀላሉ ማለት ነው በራሳቸው። ተመር በጣም ቀለል ያለና እንትን ያለ ተጠቀሙት። አፕሉን ደግሞ እንደዚህ ከስር ብታረጉት ይመረጣል ማለት ነው። ምክንያቱም እሱ ቶሎ የመጥቆር ባህሪ ስላለው ማለት ነው። እንግዲህ እኛም ያው ክርስቲያኖችም ጾመኛ ናቸው። ጾመኛ ሆናችሁ ያው እንደዚህ ያለ ሰላጣ ጥሩ ነው፣ ተጠቀሙ ማለት ነው። ያው ጾማችሁን ስትፈቱ እንደሌላኛው ምግብ ሳይሆን ይህንን እንደዚህ ስትጠቀሙት አንደኛ ሰውነታችንን ተመጣጣኝ ምግብ ነው። ሁለተኛ ነገር ደግሞ ያው ቀለልም ያለ ነው ማለት ነው። እንግዲህ ቀለልም ያለ ነው። ሩዝ ወይ ደግሞ ከበድ ያለ ነገር በልቶ ከመሯራት ይሄንን ቀለል ያለ ነው። አንደኛ ሰውነታችን ተመጣጣኝ ነው። ይሄንን ከሁሉም ግብአት ስላለው እንግዲህ እዚህ ላይ ያው ፈለጋችሁ መጨመር ትችላላችሁ። ሽንኩርት መጨመር ትችላላችሁ ቤተሰቦቻችሁ ከወደዱ። የቅጠሉንም ሆነ እንትኑን በቃ ያለውን ነገር መጨመር ትችላላችሁ። እንግዲህ በጣም ያምራል። በጣም ቆንጆ ነው። ተመጣጣኝ ቆንጆ። አቮካዶም ለራሱ የሆነ እንግዲህ ቫይታሚን ከፍ ያለ ቫይታሚን ያለው ደግሞ አቮካዶ በጣም ብዙ ጊዜ አይገኝም ማለት ነው። አንዳንድ ጊዜ ነው የሚያመጡት። ያው ሲያመጡ በሚያመጡበት ሰዓት ተጠቀሙ ማለት ነው ወዶች። እንግዲህ ይህንን ይመስላል። በጣም ቆንጆ ነው። እንግዲህ አሁን ሁሉም ያው ለየብቻ ነበረ። ደግሞ ሶሷን አዘጋጅቼ እሱም ሶሱ ምንድነው? እሱ ድብስ ሮማን ማዘጋጀው ድብስ ሮማንና ሎሚ
ዘይቱን የወይራ ዘይት የሚባለውን ከዛ ደግሞ ያው እንትን ቁንዶ በርበሬ ትንሽ ጨምራለሁ። ያው እናንተም ያለ መጨመር ትችላላችሁ። ሱማክ ትጨምራላችሁ። ያው ትንሽ ቆምጠጥ የሚል ባህሪ ስላለው እነኝን ጥን ምጥን ባለመልኩ መስራት ትችላላችሁ ማለት ነው የኔ ውዶችዬ። እንግዲህ ሰላጣውን ሶስ ለመስራት እንግዲህ ያው እና እዚህ ጋር ምንድነው ምን አለኝ እዚህ ጋር ያው ሎሚ ጨምቄያለሁ። አንድ ሎሚ እና ግማሽ ነው ምንድነው ትንሽ ቁንዶ በርበሬ ጨምሬያለሁ። እዚህ ጋር ደግሞ ያው እንትን ሱማክ ጨምሬያለሁ። ሱማክ ማለት ያው የሮማን እንትን ማለት ነው ዱቄት ማለት ነው። ያው የሮማን ዱቄት ነው እላችኋለሁኝ። እዚህ ጋር እንግዲህ ደግሞ እዚህ ጋር ደግሞ ያው እዚህ ጋር ዱቄቱን እዚህ ጋር ደግሞ እንትኑን እጨምራለሁ ትንሽ። ከዛ ምን እጨምራለሁ? ጨው እጨምራለሁ። ከዛ እንደኛ ያው እንግዲህ ምን አደርጋለሁ? ይሄንን እዚህ ጋር ሲኒን እንደዚህ ያስቀምጥና ይሄ እዚህ ጋር ነው የሚቀመጠው። እንትን አለለው ትንሽ ከበዛ እዚህ ጋር ከጨመርኩ ስለሚገለው ሰላጣውን አሁን ልክ ላቀርብ ስል ነው ወይ እንደዚሁ አቀርብላቸውና እነሱ በሚፈልጉ ሰዓት ይጨመርና ይለወስና ያው ይበሉታል ማለት ነው። ይሄን በመመስል መልኩ ያው ሰላጣችን ደርሷል። በጣም ቆንጆ ነው። ተመገቡት እና ደግሞ ሰዎቻችሁም ይወዱላችኋል። ለረመዳን ስሩና ሞክሩት ማለት ነው።